መዝሙር 104 እግዚአብሔርን አመስግኑ ስሙንም ጥሩ፣ ለአሕዛብ ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱን ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን እናመሰግነዋለን። ዛሬም ከእናንተ ጋር እግዚአብሔርን ለማመስገን እድል ስላገኘን እንዴት አላችሁ ልጆች? እግዚአብሔር ይመስገን። ሳምንታችንን ጠብቀን ከእናንተ ጋር የተለየ ፕሮግራም ለማሳለፍ መተናል። እንደተለመደው የተለያዩ ፕሮግራሞች ይኖሩናል። ስለዚህ ከኛ ጋር ጊዜ እንድታሳልፉ በፍቅር እንጠይቃቸዋለን። ባለፈ ሳምንት የሰንበት ትምህርት ጊዜ ነበረን፣ የታሪክ ጊዜ ነበረን። ዛሬም እነዚህን ፕሮግራሞች አብረን ከእናንተ ጋር እናሳልፋለን፣ እናቀርብላቸዋለን ማለት ነው። ከኛ ጋር እንድትሆኑ በፍቅር እንጠይቃቸዋለን። ከሁሉ በፊት ግን ጸሎት እናደርጋለን። እንጸልይ። ሰማይና ምድርን የፈጠርክ ልዑል አምላክ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ዛሬም ሳምንታችንን ጠብቀን ከልጆች ጋር ፕሮግራም እንድናቀርብ ስለፈቀድክልን ተመስገን። በምናደርገው ነገር ሁሉ ጌታ ሆይ አንተ እንድትከብር፣ የምናደርገውን ነገር ማስተዋል እንድንችል ጥበብ እንድታበዛልን እንጠይቃለን። ቀሪ ጊዜያችን ሁሉ ተረከብ፣ በልጅ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። አብራችሁን ስለጸለያችሁ የመጀመሪያ የምናደርገው መዝሙር ይኖረናል። ከመዝሙር በፊት ደግሞ ሰንበት ትምህርት አለን። ሰንበት ትምህርት እንሰማለን። ከዛ በኋላ የመዝሙር ሰዓት ይኖረናል። እነዚህን ሁለቱም ፕሮግራሞች ተከታትለን ተመልሰን እንመጣለን ማለት ነው። አብራችሁን ቆዩ። ጌታ ይባርካችሁ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን አንደኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው የያዕቆብ ጉዞ ተፈጸመ ይላል። የመታሰቢያ ጥቅሳችን የሚገኘው ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 6 እስከ 8 ሲሆን ራሳችንን እንደ እግዚአብሔር አገልጋዮች እናቀርባለን፣ በቸርነት እንኖራለን ይላል። የትምህርቱ ዋና መልእክት በቤታችን ውስጥ ያሉትን ሰዎች በደግነት መቅረብ፣ ሌሎች ሰዎችን እንዴት ማገልገል እንደምንችል ለመማር ይረዳናል ይላል። ልጆች አንድ የቤተሰባችሁ አባል ሳትጠይቁት የረዳችሁን ጊዜ ታስታውሳላችሁ? ምን ነበር ያደረገላችሁ? የደግነት ድርጊት የፈጸመላችሁ ሰው ሳታስቡት በመሆኑ መገረም በተሞላ ደስታ ተደስታችሁ ነበር? የዚህ ሳምንት ትምህርታችን አንድ አስፈላጊ ትምህርት ያስተምረናል። ይኸውም እንዴት በቤታችን ውስጥ ደግ መሆን፣ ለሌሎች ማገልገል እንደምንችል ነው። ያዕቆብ መላእክቱ በመሰላሉ ላይ ሲወጡና ሲወርዱ ካየ በኋላ ጉዞውን ቀጠለ። የእናቱ ወንድም ወደ ነበረው ወደ አጎቱ ላባ ነበር የሄደው። በአጠቃላይ 450 ማይል የሚሸፍን ረጅም ጉዞ ነበር። እናም ብዙ ሳምንት በእግር መጓዝ ይጠይቅ ነበር። በመጨረሻም ያዕቆብ ካራን ወደምትባለው ከተማ እየቀረበ መጣ። በዚያ የእናቱን ዘመዶች ለማግኘት ተስፋ አደረገ። ጉዞው ሊጠናቀቅ ምንም ያህል አልቀረውም ነበር። እናም ደስ ብሎት ነበር። ከካራን ከተማ መዳረሻ ላይ ሲደርስ ያዕቆብ አንድ የውሃ ጉድጓድ አየ። ጊዜው እኩለ ቀን አካባቢ ነበር። በዚያም 3 የበግ መንጋዎች ተሰብስበው ነበር። እነዚህ በጎች በእኩለ ቀን ውሃ ጉድጓድ ጋር ምን ይሰራሉ ብሎ አሰበ። ይህ የውሃ ጉድጓድ በያዕቆብ ቤት አካባቢ ከነበሩት የውሃ ጉድጓዶች የተለየ ነበረ። በጉድጓዱ አፍ ላይ ትልቅ ድንጋይ እንደተገጠመበት አየ። በጎቹ ሊጠጡበት የሚችሉ የውሃ ጉድጓድ አልነበረም። ያዕቆብ ወደ ውሃ ጉድጓድ ተጠግቶ በዚያ የተሰበሰቡትን እረኞች አናገራቸው። ወንድሞቼ ሆይ ከየት ነው የመጣችሁት ብሎ ጠየቃቸው። ከካራን ነው የመጣነው ብለው አንደኛው እረኛ መለሰለት። ያዕቆብም በዚያ የሚኖር ላባ የተሰኘ ሰው ታውቃላችሁ የሚል ጥያቄ አቀረበላቸው። አዎ እናውቃለን በማለት እረኞቹ መለሱለት። ታዲያ ደህና ነውን ብሎ ያዕቆብ እንደገና ጠየቃቸው። አዎን ደህና ነው ብሎ መለሰ አንደኛው እረኛ። እንደውም ልጁ ራሔል ይችትና የተወሰኑ በጎችን ይዛ እየመጣች ነው። ራሔል እረኛ ነች። እረኛው ይህንን እየተናገረ ወደ እነሱ እየመጣች ወደ ነበረችው ወደ ራሔል በጣቱ አመለከተ። ያዕቆብም ፊት ለፊት ሲመለከት ራሔልን ወደ ውሃ ጉድጓድ ስትመጣ አያት። አንድ የበግ መንጋ ወደፊት እየመራች ነበር፣ ግን ወደ ውሃ ጉድጓዱ ብዙ አልቀረበችም ነበር። ያዕቆብ ከእረኞቹ ጋር መነጋገር ቀጠለ። እስቲ ንገሩኝ፣ ለምንድን ነው በጎቻችሁን ውሃ አጠጥታችሁ ወደ ሜዳ የማትሰዷቸው? ከብርሃናማው ቀን ገና ብዙ ጊዜ የራቀ እኮ ነው አላቸው።
እነሱም እንዲህ በማድረግ አንችልም፣ ልማዳችን ሁሉም መንጋዎች እስኪሰበሰቡ ጠብቆ ሁሉም ሲመጡ ትልቁን ድንጋይ ከውሃ ጉድጓድ ማንሳት ነው። ከዚያም ሁሉም እንስሳት ይጠጡና የውሃውን ጉድጓድ እንደገና እንዘጋዋለን ብለው መለሱለት። ያዕቆብ እና እረኞቹ እየተነጋገሩ እያለ ራሔልና በጎቿ በስፍራው ደረሱ። ያዕቆብ ወደ ጉድጓዱ ተጠጋ። በደግነት መንፈስ ከባዱን ድንጋይ ከጉድጓዱ አንከባለለው። ከዚያም ያጎቱን የላባን በጎች ወደ ውሃው ወስዶ እንዲጠጡ አደረጋቸው። ራሔልንም በትህትና አነጋገራት። እኔ ያዕቆብ እባላለሁ፣ አንዱ ዘመድሽ ነኝ። ከቤተሰብሽ ጋር ለመገናኘት ብዬ ረጅም ጉዞ ተጉዤ ነው የመጣሁት። የአባትሽ እህት ርብቃ የኔ እናት ናት አላት። ያዕቆብ ይህን ብሎ ያጎቱን ልጅ ሳማት። በመጨረሻም አንድ ዘመድ በማግኘቱ እጅግ ከመደሰቱ የተነሳ አለቀሰ። ረጅሙን ጉዞ በማብቃቱም እና እንደገና ከቤተሰቡ መሃል በመሆኑ ተደሰተ። እባክህ እዚህ ጠብቀኝ ብላ ራሔል በደስታ አስተጋባች። እዚህ መሆንህ ለአባቴ ልነግረው ፈልጋለሁ። ይህን ብላ ፊቷን አዙራ እየሮጠች ወደ ቤታቸው ሄደች። የፈነደቀችው ራሔል ለአባቷ ስለ ያዕቆብ ነገረችው። ላባ ያዕቆብ እንዲህ ሩቅ ከነበረው ስፍራ ተጉዞ በመምጣቱ ተገረመ። እየተቻኮለም ከራሔል ጋር ወደ ውሃው ጉድጓድ ሄደ። ካንተ ጋር መገናኘቴ ምንኛ ግሩም ነው በማለት በደስታ አስተጋባ። ከዚያም የእህቱን ልጅ እቅፍ አድርጎ ጉንጮቹን ሳመ። እንዲህ ማድረግም ባህላቸው ነበር። ጨምሮም እዚህ በመምጣት በጣም ተደስተናል፣ በልና እንድንጨዋወት ወደ ቤት እንሂድ አለው። ላባ ከፊቱ እየመራ አንድ ላይ ወደ ላባ ቤት ሄዱ። ብዙም ሳይቆይ ቤቱ ደረሱ። በዚያም ያዕቆብ ትቷቸው ስለመጣው ቤተሰቡ ላጎቱ ነገረው። ስለ እናቱ ስለ ርብቃና እንዴት ወደ ላባ እንደሰደደችው አወራለት። ይህ የያዕቆብ አጎት ላባም የእህቱን ልጅ በቤቱ እንዲኖር ተቀበለው። ወዲያውም ያዕቆብ የላባ ቤተሰብ አባል እንደሆነ ተቆጠረ። ያዕቆብ ራሔልን የረዳት ከባዱን ድንጋይ ከውሃው ጉድጓድ በማንሳትና በጎቹን ውሃ በማጠጣት ነበር። እርዳታ እንዲሰጥ ሳይጠየቅ ነበር ይህንን ያደረገው። ራሔልን የቀረባት አክብሮት በተሞላ ትህትና ነበር። እናንተ ሳትጠየቁ ሰዎችን መርዳት ትችላላችሁ? ለራሳችሁ ቤተሰብ ደግ በመሆን ሰዎችን መርዳት ትማራላችሁ። በዚህ ሳምንት ሰዎችን ለማገልገል ምን ለማድረግ ታቀዳላችሁ? ይህን እንድታደርጉ እግዚአብሔር ይርዳችሁ። ጌታ ይባርካችሁ ልጆች። ቆንጆ ጊዜ ነበረን አይደል ልጆች? እግዚአብሔር ይባርካችሁ። አሁን በተማርነው ነገር ወይም ከተማራችሁት ነገር እርስ በራሳችሁ እንድታወሩ ትንሽ ደቂቃ ልስጣችሁ። እሱን ካወራችሁ በኋላ ሌሎች ፕሮግራሞችን አስተዋውቃችኋለሁ። ከዛሬ ሰንበት ትምህርት ላይ ምን እንደተማራችሁ አጠገባችሁ ካለው ሰው ጋር ለትንሽ ደቂቃ ታወራላችሁ። እሺ? ከዛ በኋላ እኔ ተመልሼ እመጣለሁ። እስቲ ደቂቃ ትንሽ ሰዓት ልስጣችሁ።
ዛሬ ስንተኛ ሰንበት ትምህርት ነው የተማርነው? ርዕሱ ምን ይላል? ከዛ ደግሞ ከዛ ሰንበት ትምህርት ምንድነው የተማራችሁት? ጎበዞች። በጣም ጎበዞች። እግዚአብሔር ይባርካችሁ። በሚቀጥለውም ደግሞ የሚቀጥለውን ሰንበት ትምህርት አንብባችሁ አጥንታችሁ ትጠብቁናላችሁ። አሁን ደግሞ ወደ ቀጣይ ፕሮግራማችን እንገባለን። ምን ፕሮግራም ነው የሚቀረን? ታሪክ አለን አይደል? የመጽሐፍ ቅዱስ በደንብ አድርጋችሁ እንድታዳምጡ እንጠይቃችኋለን። ተመልሰን ደግሞ እንመጣለን። መልካም ጊዜ። አብራችሁን ቆዩ። ልጆች እንደምናችሁ? እግዚአብሔር ይመስገን። ደህና ናችሁ? አዎ። በጣም ጥሩ። በቴሌቪዥን መስኮት የምትከታተሉ ልጆች እንደምናችሁ? ደህና ናችሁ? መልካም ልጆች፣ ዛሬ ከመጽሐፍ ቅዱሳችን ታሪክ እንማራለን። ታሪክ መስማት እንደምትወዱ አውቃለሁ አይደል? ልክ ነኝ አይደል? አዎ። በጣም ጥሩ። በደንብ ታዳምጡኝና ከዛ በኋላ ደግሞ መልስ እንደምትሰጡኝ ተስፋ አደርጋለሁ። ጥያቄ ስለምጠይቅ ማለት ነው። እሺ ልጆች፣ ከመጀመራችን በፊት ግን ጸሎት ማድረግ ስላለብን የእግዚአብሔርን ቃል ስንማር ሁልጊዜ መጽሐፍ ቅዱስ ስናነብ ጸሎት ማድረግ አለብን። ምክንያቱም ማን እንዲያስተምረን ነው? እግዚአብሔር እንዲያስተምረን እንጸልያለን ማለት ነው። ስለዚህ ከእናንተ ውስጥ ማን ነው እንጸልይል? በጣም ጥሩ። ሀልዬ ትጸልይልናለች። ከሀልዬ ጋር አብረን እንጸልይ። እንጸልይ። በዘላለማዊ ፍቅር የምትወደን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አምላካችን ሆይ ስለዚህ ሰዓትና ስለዚህ ጊዜ ስላደረስከን እጅግ አድርገን እናመሰግናለን። ጌታ ሆይ ቀሪው ጊዜያችንን ሁሉ አንተ ተረከብ። ጌታ ሆይ አሁን የተማርነውን ደግሞ በተግባር ማድረግ እንችል፣ አንተን ደግሞ ማክበር እንድንችል፣ ለሌሎችም የተማርነውን እንድናስተምር አንተ እርዳን። ጸሎታችንን ስማ። ስለምትሰማም እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን። እሺ ልጆች፣ ዛሬ የምነግራችሁ ታሪክ በመጽሐፍ ቅዱሳችን ውስጥ በሉቃስ ምዕራፍ 7 ላይ ይገኛል። ከቁጥር 36 እስከ ቁጥር 50 ድረስ። ታሪኩን ከመንገሬ በፊት ግን ጥያቄ ልጠይቃችሁ። የምነግራችሁ ታሪክ የማይወደድን መውደድ ማለት ነው የሚል ነው እና ልጆች እስቲ የማይወዷቸውን ሰዎች መውደድ ጥሩ ነው ወይስ መጥፎ ነው ትላላችሁ? ወይም ልጠይቃችሁ፣ መጥፎ ሰዎች የተባሉ ሰዎችን መውደድ ጥሩ ነው አይደለም አይደል? ጌታ ኢየሱስ ክርስቶስ ግን ምን አረገ መሰላችሁ? በጣም ሰው የሚጠላትን አንዲት ሴት እንዴት እንደወደደ የሚያሳይ ታሪክ ነው የምነግራችሁ። ምን ሆነ መሰላችሁ? አንድ ቀን አንድ ሰው ወደ ጌታ ኢየሱስ መጣና ጌታ ኢየሱስን እቤቴ እራት ጋብዤሃለሁ እንድትመጣ አደራ እንዳትቀር ሲለው ጌታ ኢየሱስ ደግሞ እሺ እመጣለሁ አለ። ይሄ የጠራው ሰውዬ ስሙ ማን መሰላችሁ? ስምዖን ይባላል። ማን ይባላል? ስምዖን። እንዳትረሱት፣ ስሙ እናንተም እንዳትረሱ። ስምዖን ይባላልና ይሄ ስምዖን የሚባል ሰውዬ ምን አይነት ሰው መሰላችሁ? በጣም ሀብታም ሰው ነው። ሀብታም ብቻ አይደለም፣ በዛ በአይሁድ ሸንጎ ውስጥ ትልቅ ቦታ ያለው የኃላፊነት ቦታ ያለው ሰው ነው። ባለስልጣን ነው ማለት ነው አይደል? እንደገና ደግሞ ለምንድን ነው ኢየሱስን የጠራው መሰላችሁ? ጌታ ኢየሱስ አንድ ውለታ ውሎለት ነበረ። ስለዚህ ሊያመሰግነው ነው የፈለገው። የዋለለት ውለታ ምን መሰላችሁ? ስምዖን ምንም ሀብታም ቢሆን ምንም ባለስልጣን ቢሆን አንድ ችግር ነበረበት። ችግሩ ለምጻም ነበር። ለምጻም ሰው አይታችሁ ታውቃላችሁ? ልጆች አይታችሁ ታውቃላችሁ? አይታችሁ አታውቁም? ምን አይነት ነው እስቲ ለምጻም ሰው የሚባል? እስቲ ሀስዬ
ለምጻም ሰው እጁ ወይም ገላው በቃ ነጭ ነው ዶት 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 ነጭ 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 ያለበት ነው። ስለዚህ ብዙ ሰው እንደዛ ካለበት በዛን ጊዜ ምን አያረግም መሰላችሁ? አይወዷቸውም። ስለዚህ ከከተማ ሁሉ ሊርቁ ይችላሉ፣ ከሰው ጋር ይቀላቀሉ ነበር። ጌታ ኢየሱስ ግን እሱን ምን አደረገው መሰላችሁ? ኧረ እኔ አድንሃለሁ ብሎ ጌታ ኢየሱስ ፍውስ አረገውና ያ ነጭ 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 የነበረው ሰውነቱ ላይ ፍውስ ብሎ አንድ አይነት ከለር ሆኖለታል። ስለዚህ በጣም ደስ ብሎታል። በጣም ደስ ስላለው ብዙ ሰው ግብዣ ጠራ። ኑና ያዳነኝን የፈወሰኝን ሰውዬ ላሳያችሁ ላመሰግነው ነው ብሎ ነው እንግዲህ አባባ ኢየሱስን የጠራ። ከዛ ሲጠራው የዛን ቀን ማታ ጌታ ኢየሱስ ወደሱ ቤት ሲሄድ አንዲት ሴት ከጌታ ኢየሱስ መለየት አትወድ ብዙ ጥሩ ነገር ያደረገላት ሴት አብራ ሄዳለች። ይህች ሴት ማትባል መሰላችሁ? ማርያም መቅደላዊት ትባላለች። ማርያም መቅደላዊት ደግሞ ብዙ ነገር አድርጎላታል። አንድ ጊዜ በአጋንንት ተይዛ ስትጮህ መንገድ ላይ አግኝቷት 7 አጋንንት ከላይዋ ላይ እሷን ንግት አድርገው አባሮላታል። አንድ አይደል? ሌላ ጊዜ ደግሞ ይቺ ኃጢአተኛ ናት መወገር አለባት ተብሎ ብዙ ድንጋይ ተከምሮ ልትደበደብ ስትል ጌታ ኢየሱስ ከእናንተ ኃጢአት ያልሰራ እሷ ብቻ ናት ኃጢአተኛ፣ ከእናንተ ኃጢአት ያልሰራ ይውገራት ሲል ሁሉም ሲያዩ ራሳቸው ኃጢአተኛ ናቸው። ወይኔ እኔ እኮ አንድ ቀን ሰርቄያለሁ፣ አንድ ቀን ዋሽቻለሁ፣ አንድ ቀን ተደባድቤያለሁ እያሉ ሊከሷት ሊወግሯት የመጡትን ጥለውላት ቀና ሲል እሷን ብቻ ሲል እንዴ የታሉ ሲል አይ ማለም አልወገረኝ በቃ። ስለዚህ ይሄን ውለታውን ስለምታውቅ የትም አልሄድ ብላ ከአባባ ኢየሱስ ጋር በየቦታው ትሄድ ነበር። የዛን ቀንም እዛ ግብዣ ላይ አብራ ሄዳለች። ከዛ እዛ ግብዣ ላይ የመጡ ሰዎች ምን አሉ መሰለኝ? አትጩህ እንጂ ካረበሸችን ትቀመጥም ዝም በሏት ብለው ውጭ ብላላችኋለች። ማንም እሷን የሚያስባት የለም። ለምን አይወዷት? ለምን መሰላችሁ አይወዷት? ኃጢአተኛ ናት ብለው እኮ። ከዛ ድንገት ሁሉም የየራሳቸውን ወሬ ሲያወሩ ማርያም አንድ ስጦታ ለአባባ ኢየሱስ ይዛ መጣ ነበር። ከልብሷ ውስጥ ቀስ ብላ ወጣችና ስብር አርጋ ክዳኑን ፍስስ አረገች። ምን መሰላችሁ? ያ በጣም ውድ የሆነ ሽቶ ነበር። ሽቶ ትወዳላችሁ? መቀባት ትወዳላችሁ? እኔ እወዳለሁ። እናንተ ትወዳላችሁ? እዛ ተቀባች። ቀባችሁ አባባ ኢየሱስ ፍስስ አረገችው። ከዛ ደግሞ እያለቀሰች ፀጉሯ ረጅም ነበር፣ እያለቀሰች እግሩን በእንባዋ ጥርብ አረገችና ፀጉሯን አምጥታ ደግሞ እንደፎጣ ጥርግ ስታረግለት ድንገት ሰው ጸጥ አለ። የሚያወራውን ትቶ ለምን መሰላችሁ? የሆነ ሽታ ሸተታቸው። ቤቱ በአንድ ጊዜ በቆንጆ ሽታ ታወደ። ከዛ አንዳንዶቹ ምን አሉ? እንዴ በልባቸው እግሩን ስትነካው ዝም ይላል እንዴ? አንዳንዶቹ ደግሞ ወይኔ ይሄ ሽቶ ይሄ እኮ የናርዶስ ሽቶ ነው፣ በጣም ውድ ነው፣ የአንድ ሰው የዓመት ደሞዝ ነው፣ ዝም ብሎ እዚህ ሲፈስ ዝም ይላታል እንዴ? ለድሃ መሆን አይችልም እንዴ? እያሉ ይነጋገራሉ። ስምዖን ደግሞ ያ የጋበዘው ማለት ነው። እሱ ደግሞ ማን እንደሆነች ቢያውቅ እኮ ይሄኔ አጠገቡ አያስደርሳትም ነበር። እንዴት እኮ ኃጢአተኛ እንደሆነች፣ እንዴት መጥፎ ሰው እንደሆነች አያውቅም። ነብይ ቢሆን ኖሮ እሱ ስለሷ ያውቅ ነበር እያለ በልቡ ያስባል። ከዛ ጌታ ኢየሱስ ምን እንዳለ ታውቃላችሁ? ስምዖን ስምዖን አለው። አቤት ጌታዬ ብሎ ሲል ለአንድ ጊዜ እፈልግሃለሁ አለው። ስምዖን ወደ አባባ ኢየሱስ መጣ። ልጆች በዛ አገር ባህል ምን አለ መሰላችሁ? አንድ ሰው እንግዳ ወደ ቤታችሁ ሲመጣ ምን ታረጋላችሁ መሰላችሁ? አሁንም እኛ ሀገር አንዳንድ ገጠር ላይ አለ ይባላል። አንድ ሰው ቤታችሁ ሲመጣ ጫማውን ታወልቁና እግሩን ምን ታረጋላችሁ? ታጥቡትና ብላችሁ ስማችሁ
ከዛ ዘይት ታመጡና ደግሞ በልንካ ተቀባ ብላችሁ ጭንቅላቱ ቀብታችሁ ቁጭ ታደርጋላችሁ። ስምዖን ግን የዛን ቀን እንደሱ አላደረገም። ማድረግ ግን ነበረበት። ዝም ብሎ እንኳን ደህና መጣህ አባባ ኢየሱስ እባክህ ግባ ብሎ ነው ያስቀመጠው። ማርያም ግን ምን አድርጋለች? በእንባዋ እግሩን እያራሰች በፀጉሯ ምን አድርጋለታለች? ጠርጋለታለች። ስለዚህ ኢየሱስ ስምዖንን ጠራና ስምዖን አለው። አቤት ሲለው ይህችን ሴት ተዋት፣ ግን አንድ ነገር ልጠይቅሃለሁ። እሺ ጠይቀኝ። ምንድነው የምጠይቀኝ? ጠይቀኝ፣ ችግር የለም እመልሳለሁ ሲል ምን አለው መሰላችሁ? ሁለት ባለዕዳዎች ነበሩ። ከአንድ ሰው ብዙ ብር የተበደሩ። አንደኛው 500 ብር፣ አንደኛው 50 ብር ተበድረው ነበራል። ስንት ብር አለ? 500 እና 50 ብር። ታዲያ እነዚህን ሰዎች ሄደና ያበደራቸው ሰውዬ እባካችሁ ብሬ መልሱልኝ ሲላቸው 500 ብር የተበደረው ሰውዬ እባክህ እኮ ብሬ የለኝም አሁን መልሰው እባክህ ሌላ ጊዜ ልክፈል ሲል በቃ ትቼልሃለሁ ሂድ አታልቀስብኝ ሂድ አለ። ባለ 50 ብሩን መጣና እባክህ ተውልኝ እኔ 50 ብር ምንም የለኝም ሲል እሺ ትቼልሃለሁ በቃ መክፈል ካልቻልክ ተው አለና ሸኛቸው። እና ከነዚህ ከሁለቱ ሰዎች ያንን አበዳሪ በጣም የሚወደው የቱ ነው ብሎ ስምዖንን ጠየቀው። ስምዖን ምን ብሎ የመለሰ ይመስላችኋል? የትኛው ነው በጣም የሚወደው? 500 ብር የተተወለት ነው 50 ብር የተተወለት? 500 ብር የተተወለት አለ። አዎ እሱም እንደዚህ መለሰ። ኧረ ያ ብዙ የተተወለት ነው የሚወደው እንጂ ትንሽማ የተተወለት እንዴት ይወዳል ሲለው አባባዬ አሃ ልክ እኮ ነው የመለስከው ስምዖን፣ አንተ በጣም ጥያቄ በመመለስ አንደኛ ነህ አለው። ግን ይኸውልህ አለው እውነቱ ምን መሰለህ? አንተ ጥቂት ስለተተወልህ ለምጽ ብቻ ስለተፈወሰችልህ ትንሽ ወደድከኝ። እሷ ግን ብዙ ኃጢአቷ ስለተሰረየላት ያ ደግሞ አጋንንት የነበረባት ስለወጣላት ከሞትም ስላዳቋት በብዙ ምን አደረገችኝ አለ ወደደችኝ። ስለዚህ ይህንን አደረገችልኝ። አንተ ቤት ስገባ እግሬን አላጠብከኝም፣ ውሃ አላቀረብክልኝም። አቅርበህም ደግሞ ማጠብ ብቻም አይደለም አጥበህ ደግሞ አንተ አልሳምከኝም፣ አቅፈህም አልሳምከኝም፣ ዘይትም አልቀባኸኝ። እሷ ግን ይህን ሁሉ አደረገችልኝ። ስለዚህ በብዙ ወደደችኝ፣ በብዙ ስለተተወላት በብዙ ወደደችኝ። ስለዚህ እቺ ሴት የተከበረች ሴት ናት፣ ጥሩ ሴት ናት ብሎ ለስምዖን ሲነግረው እዛ ቤት ውስጥ ያሉ ተጋባዦች በሙሉ ወህኒ ብለው አፋቸውን ይዘው ጸጥ ብለው አዳመጡ። ወይኔ እኛ የጠላናት ለካ ልክ አይደለንም፣ እኛ የምንጠላውን ለካ አባባ ኢየሱስ ይወዳል ብለው አሉ። ኢየሱስ ሰው ሁሉ ዝቅ አድርጎ የሚያየውን ምን ያደርጋል? ከፍ ያደርጋል፣ ይወዳል። ልጆች ማንንም ሰው ዝቅ አድርጋችሁ ማየት የለባችሁ። እሺ ልብሱ ቁሽሽሽ ያለ ሰው ስታዩ ይህንን ሳልወደው ማለት አለባችሁ። ወይ ደግሞ ከሌላ ቦታ የመጣ ሰው ከሆነ የማታውቁት ሰው ከሆነ ይሄኛ ጓደኛ አይደለም አያስፈልግም ማለት አለብን። ሁሉንም ሰው ምን ማድረግ አለብን? አዎ ይኸውላችሁ እግዚአብሔር ሌሎች ሰዎችን ሁሉ ልንወድ ያዘናል። ሌሎች ሰዎች ያገለሏቸውን ሰዎች እኛ ምን ማድረግ አለብን? ማቅረብ፣ ፍቅር መስጠት ይኖርብናል። መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ምን ይላል መሰላችሁ? ሁሉን አክብሩ፣ ወንድሞችን ውደዱ ይላል። ስለዚህ ልጆች ሁሉንም ሰው ምን ማድረግ አለብን? ማክበር። ሁሉንም ሰው ደግሞ ማድረግ አለብን? መውደድ አለብን። ስለዚህ ይህን እንድናደርግ
ሁላችንም ልጆች በቴሌቪዥን የምትመለከቱ ሁላችንንም እግዚአብሔር ይርዳን። እስቲ እናንተ ልጠይቃችሁ ዛሬ ከታሪኩ ከማ ምን ተማራችሁ? እስቲ አንዳንድ ንገሩኝ ሳትደጋግሙ። አለኝ ነገር ሰዎች ሌሎችን ቢጠሏቸው እኛ ግን እነሱ ስለጠሏቸው እኛም መጥላት የለብንም። እነሱ ወዳጅ ስለሌላቸው እኛ እነሱን የኛ ወዳጅ ማድረግ አለብንና ደግሞ ወደኛ ማቅረብ እንዳለብን። በጣም ጥሩ ጎበዝ፣ እግዚአብሔር ይባርክሽ። ሌላ እስቲ ከእናንተ እሺ። ሰዎችን ማክበር እንዳለብን ጎበዝ ልጅ። እሺ የሮይ አሁን ሰዎች ሌሎችን ቢጠሉ እኛ ደግመን እነሱ እንከጠላን ጥሩ ባህሪ ማለትም በቃ ጥሩ ነገር በልባችን አልያዝንም። በጣም ጎበዝ። እሺ አሱዬስ? እኛ ሰዎች ዝቅ ያደረጉን እኛ ከፍ ማድረግ እንዳለብን ተምረሻል። በጣም ጥሩ። ግን በተጨማሪ ደግሞ አንድ ነገር ተምራችኋል እኮ አይደል? ስምዖን ኢየሱስን ቤቱ የጠራው ለምን ነበር? ምን ለማድረግ ነበረ? ለማመስገን ነው። እሷስ ማርያም ሽቶ የገዛችው ምን ለማድረግ ነበረ? ኢየሱስን ለማመስገን አይደል? ስለዚህ ልጆች ሁልጊዜ ምን አይነት ሰዎች መሆን አለብን? ደግሞ በተጨማሪ አመስጋኞች መሆን አለብን። ሰዎች ለሚያደርጉልን ነገር አመስጋኞች፣ እግዚአብሔር ለሚያደርግልንም ነገር አመስጋኞች፣ ደግሞ ወዳጆች መሆን አለብን። እሺ ልጆች፣ የዛሬውን ታሪካችንን በዚህ ጨርሰናል። ግን አሁን ስላስተማረን እግዚአብሔርን አመስግነን መጨረስ አለብን አይደል? እሺ ማንም ይጸልይልን። አሁን ደግሞ እሱ ይጸልይ አይደል? ማን ነው? ተነስና ጸልይ። ልጆች በቴሌቪዥን መስኮት ተመታዩ። ቅዱስ አምላካችን ስለሰዓትና ስለዚህ ጊዜ ስላደረስከን እናመሰግናለን። አሁን አባታችን የተረዳን ነው እንድንናገር ስለረዳን እናመሰግናለን። ጥሩ ታሪክ ስለሰማን እናመሰግናለን። ስላስተማርከን እናመሰግናለን። ከኛ ጋር ሁን። በኢየሱስ አሜን። እግዚአብሔር ይባርካችሁ ልጆች። ሰላም ሁኑ። በሌላ ጊዜ እንገናኛለን። ቻው በሏችሁ። እንግዲህ ልጆች ሰዓታችን አልቋል። የዛሬ ፕሮግራማችን ይሄንን ይመስል ነበረ። ከመጨረሳችን በፊት ደግሞ አንድ የቤት ስራ ልስጣችሁ። በሚቀጥለው ሳምንት ስትመጡ ሰርታችሁ የምትመጡትን የቤት ስራ ልስጣችሁ። ምን መሰላችሁ? ስለ ወላጆች በመጽሐፍ ቅዱስ ላይ የት ቦታ እንደተጻፈ ቢያንስ 2 ጥቅስ ይዛችሁ ነው። ስለ ወላጆች መጽሐፍ ቅዱስ ላይ የት ቦታ ላይ እንደተጻፈ 2 ጥቅስ ይዛችሁ እንድትመጡ የቤት ስራ ሰጣችኋለሁ። በመጥፎም ሊሆን ይችላል፣ በመልካምም ሊሆን ይችላል፣ ትዕዛዝም ሊሆን ይችላል፣ ትምህርትም ሊሆን ይችላል። ግን የወላጆችን ስም ጠቅሰው ወይም ወላጆች ብሎ በመጽሐፍ ቅዱስ ስንት ቦታ ነው የተጻፈው? በደንብ ከታላላቆች ጋር ወይም ከወላጆቻችሁ ጋር በደንብ ጊዜ ወሰዱና መጽሐፍ ቅዱሳችሁን አንብባችሁ በሚቀጥለው ስትመጡ በወረቀት ጽፋችሁ ትመጣላችሁ ስለ ወላጆች። ስለዚህ ይሄን የቤት ስራ ከዛሬ ማታ ጀምሮ ወይም ቀንም ጊዜ ካላችሁ ሰርታችሁ የሚቀጥለው ሳምንት ስንመጣ ይዛችሁ ትመጣላችሁ። ይዛችሁ ስትመጡ አጠገባችሁ ካለው ሰው ጋር በደንብ አድርጋችሁ ስለዛ ነገር ታወራላችሁ ማለት ነው። ጎበዞች እንዳትረሱ፣ በወረቀት ጽፋችሁ ያዙ። እሺ፣ የቤት ስራችሁ የሚቀጥለው ሳምንት ይሄንን ይዛችሁ ትመጣላችሁ። እስካሁን አብራችሁን ስለነበራችሁ እግዚአብሔር ይባርካችሁ። ሁሌ መርሳት የሌለባችሁ ነገር ደግሞ ልንገራችሁ ልጆች፣ ጸሎት ማድረግና የእግዚአብሔርን ቃል ማንበብ ሁሉ ጊዜ መርሳት የለብንም። በየቤታችን ጊዜ መድበን ሰዓት መድበን በቀኑ መካከል ወይም ከመተኛታችን በፊት ባለውም ሰዓት ከእንቅልፋችን ስንነሳ በቤት በምናሳልፈው ጊዜ በሙሉ ሰዓት መድበን የእግዚአብሔርን ቃል ማጥናት አለብን። እሺ፣ እንዳትረሱ። እግዚአብሔር ይባርካችሁ። እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። በሚቀጥለው ሌላ ፕሮግራም ይዘን እንመጣለን። እስካሁን አብራችሁን ስለነበራችሁ ተባረኩ። መልካም ሳምንት። ቻው።